አድማጮቻችን ኤል ክላሲኮ ተጠባቂው ፍልሚያ በሳንቲያጎ በርናቦ ይከናወናል። ሪያል ማድሪድ ከባርሴሎና የዘንድሮ የውድድር ዓመት የላሊጋ ጉዞ የመወሰን አቅም ያለው ጨዋታ ነው። ሊጉን ሪያል ማድሪድ በ24 ነጥብ ይመራል፣ ባርሴሎና በ22 ነጥብ ይመራል። የሁለት ነጥብ ልዩነት ኑሯቸው ነው ጨዋታውን የሚያደርጉት። የጨዋታው አሸናፊ የሊጉ መሪ ሆኖ ያጠናቅቃል። ባርሴሎናም ካሸነፈ የሊጉ መሪ ሆኖ ነው ቀኑን የሚጨርሰው። ሪያል ማድሪድም ካሸነፈ የሊጉ መሪነቱን አጠናክሮ ወደ 5 ልዩነቱን ከፍ አድርጎ ይበልጥ ወደ ዋንጫው መቃረብ የሚችልበትን እድል ለዣቪ አሎንሶ በጊዜ የሚፈጥር ጨዋታ ይመስላል። 262ኛው የኤል ክላሲኮ ደርቢ ጨዋታ ነው። እስካሁን ድረስ ባደረጉት ጨዋታ ሪያል ማድሪድ 106 ጊዜ አሸንፏል፣ ባርሴሎና 104 ጊዜ አሸንፏል፣ 51 ጊዜ አቻ ወጥቷል። የእሁዱን ጨዋታ አስማን አሸንፏል። በጣም ጠባቂ ነው። ምሽት 12 ሰዓት ከሩብ የሚከናወን ጨዋታ ነው። የአርሰናል ጨዋታ የመጀመሪያው አጋማሽ አልቆ ሁለተኛው አጋማሽ ላይ 15ና ደቂቃ ከተጓዝን በኋላ የሚደረግ ጨዋታ ነው። ስለዚህ ኤል ክላሲኮውን ቢያንስ ከ60 እስከ 70 ደቂቃ እናስተላልፍላቸዋለን ለአድማጮቻችን ማለት ነው። ስለዚህ አመች ነው። ብዙም ጥቂት ደቂቃዎች ናቸው የሚያመልጡ። በመሀል እንግዲህ ጨዋታው ቀድሞ ካለቀ ደግሞ 3-4 ጎል ከተቆጠረ ወደ ኤል ክላሲኮ በቀጥታ ትገባል አይደለ? ከጨዋታው ሁኔታ አንጻር እያየ ስለዚህ የአርሰናል 11 ሰዓት ነው የሚጀምረው። ረፍት ተመልሶ ከዛ 15 ደቂቃ ተጫውቶ ነው እንደገና ባርሴሎናና የሪያል ማድሪድ ክላሲኮ ጨዋታ የሚከናወነው። እንግዲህ ሪያል ማድሪድ በዘንድሮ ውድድር ዓመት ብቸኛ ሽንፈቱ የአትሌቲኮ ማድሪድ የ5-2 ሽንፈት ነው። ሁለቱም ቅስም ሰባሪ ሽንፈት አስተናግደዋል። ሪያል ማድሪድ በአትሌቲኮ ማድሪድ 5-2፣ ባርሴሎና ደግሞ በሲቪያ 4-1 የተሸነፉባቸው ውጤቶች ያልተጠበቁ ናቸው። የጎሎቹ ብዛቶች ያልተጠበቁ ሆኖ እናያቸዋለን። ሪያል ማድሪድ ለመጨረሻ ጊዜ በኤል ክላሲኮ ያሸነፈው ከአንድ ዓመት ምናምን በላይ አልፎታል። አፕሪል 2024 ነው ለመጨረሻ ጊዜ በኤል ክላሲኮ ያሸነፈው። አምና በነበሩት አራቱም የኤል ክላሲኮ ጨዋታዎች በሱፐር ካፕም በሊጉም በኮፓ ዲላሬም ሃንሲ ፍሊክ አጥቦ ነው ያሰጧቸው አራቱንም። ለዛም ብዙ ጎል እያስቆጠሩ ያሸነፏቸው እና የዘንድሮ ዣቪ አሎንሶ ይህንን የባርሴሎና የበላይነት የማስቆም ከፍተኛ ኃላፊነት ተሰጥቶት ነው የሚጫወቱ። አትሌቲኮ ማድሪድ 5-2 ተሸነፈ። እንደገና እሁድ በባርሴሎና ከተሸነፈ አሎንሶ አደጋ ውስጥ ነው የሚገባው። እኔ እንደ ማድሪድ አይነት ክለብ አይታገስም። ግልጽ ነው። ማድሪድ ቀልድ አያውቅም። ጊዜ ልስጠው፣ 2 ዓመት ልስጠው፣ 3 ዓመት ልስጠው አያውቅም ማድሪድ። እንደዚህ አይነት ቀልድ የለም ማድሪድ ውስጥ እና ዣቪ አሎንሶ ለሱም ወሳኝ ጨዋታ ነው። እንዲህ አይነት ጨዋታ ራሱን ማሳየት አለበት። ከዛ አንጻር በጣም የሚጠበቅ ጨዋታ ነው ብለን ማንሳት እንችላለን። በነገራችን ላይ ያው አጥቦ ያሰጧቸው ያልኳቸው ሃንሲ ፍሊክ 4 ጊዜ በተከታታይ ያሸነፏቸው ሪያል ማድሪዶችን በእሁድ ጨዋታ ላይ የሉም በቀይ ካርድ ምክንያት። ባለፈው በነበራቸው ጨዋታ ላይ ጅሮና ጋር ነው ካልተሳሳትኩኝ፣ የመጨረሻ ደቂቃ አራሆ ጎል አስቆጥሮ 2-1 ሲያሸንፉ በዛ ጨዋታ ላይ ቀይ ካርድ ተመልክተው ነበር እና በዚህኛው ጨዋታ አይሳተፉም ተብሏል። በቀይ ካርዱ ምክንያት ያመልጣቸዋል ወይም ቴክኒካል ኤሪያ ላይ አይኖሩም። ስቴዲየም ውስጥ ቁጭ ብለው ሊመለከቱ ይችላሉ፣ በስልክ እያወሩ ከጓደኞቻቸው ጋር ከምክትል አሰልጣኞቻቸው ጋር። ይሄኛው የዘንድሮ ኤል ክላሲኮ ለየት የሚያደርገው በጉዳት የታመሰ ኤል ክላሲኮ ነው። በጉዳት እስካሁን መድረስ አለመድረሳቸው ያልተረጋገጡ በርከት ያሉ ተጫዋቾች በሁለቱም በኩል አሉ። በሪያል ማድሪድ በኩል ትሬንት አሌክዛንደር አርኖልድ፣ ካርቫሃል፣ ዲን ሂውሴን፣ አንቶኒዮ ሩዲገር፣ አላባ በርካቶች ናቸው። እስካሁን ይድረሱ አይድረሱ አሁን በንጽጽር ትሬንት፣ ካርቫሃል እና ዲን ሂውሴን ይደርሳሉ ተብሎ ተገምቷል። ይሄ ቀላል አይደለም። የሪያል ማድሪድ ተከላካይ ከማጠናከር አንጻር እንደውም ፊት ነው እያፈሰሰ ያለው ዘንድሮ። ግን ይደርሳሉ ወይ አጠራጣሪ ነው። እስካሁን ማረጋገጫ አልመጣም። ግን የመድረስ እድራቸው ሶስቱ ትሬንት፣ ካርቫሃል እና ሂውሴን የተሻለ ነው ተብሏል። ሮዲገርና ዴቪድ አላባ 100 የሉበትም እዚህ ጨዋታ ላይ። በተመሳሳይ ባርሴሎና ውስጥም እንዳለ ጉዳት ላይ ናቸው። ዳኒ ኦልሞ፣ ጋቢ፣ ጆዋ ጋርሲያ ቁጥር 1 ግብ ጠባቂያቸው፣ ቁጥር 1 አጥቂያቸው ሊቫንዶስኪ፣ ኢቭን ራፊኒያ በዛሬው ልምምድ ላይ አልታየም። የባርሴሎና ደግሞ ብዙ ነው። በዚህ ብቻ ያበቃ። ትናንት ፍራንኪ ዲዮንግ ሆዴን አመመኝ ብሎ በህመም ምክንያት ልምምድ ለቆ ወጥቷል፣ አልሰራም ትናንት። እንደገና ጁሊየስ ኩንዴም በተመሳሳይ ዲስኮምፎርት ወይም ጥሩ ስሜት ባለመሰማቱ ምክንያት ላይደርስ ይችላል ተብሏል ለኤል ክላሲኮ። ሁለቱም ልምምድ ለቀው የወጡ ናቸው እና የባርሴሎና ደግሞ ከባድ ነው።
ጉዳት መጠኑ በጣም ከፍ ያለና ብዙ ነው የባርሰሎና ሁለቱም በተመሳሳይ ጉዳት ቢኖርባቸው እና የጨዋታ አንድም ጉዳት ላይ ያሉ ተጫዋቾች የሚወስኑት ነው ባለመምጣታቸው ውጤት ሊቀይሩ የሚችሉ እንደነ ራፊኒ አይነት ተጫዋች እንደነ ሊቫንዶስኪ አይነት እንደነ ጋቪ እንደነ ዳኒ ኦልሞ ጆዋ ጋርሺያ ግብ ጠባቂያቸው እንግዲህ ፍራንኪ ዲዮንግና ኩንዴ ካልደረሱ አስቡ ኦልሞስት ቋሚ 11 ተመራጩ ቋሚ 11 8 እና 7 ተጫዋች አልጋ ላይ ሆኖ ነው የሚወጣው እና ይሄ ውጤቱን ወደ ማድሪድ ሊያዳላ እንዲችል ሊያደርገው ይችላል ግን ባለፉት አመታት በተለይ አንሲ ፍሊክም ጃቪም በነበሩባቸው አመታቶች ማድሪድን እየገጠሙ ሲያሸንፉ አሁን አንሲ ፍሊክ 7 እና 8 ተጫዋቾች የላማሲያ ውጤቶች ናቸው በታዳጊዎች ገብተው ጭምር አሸንፏቸዋል ባለፈው አመት ሪያል ማድሪዶች ግን ጥሩ አልነበረም አምና አሰልጣኝ ካርሎ አንቸሎቲም የለቀቁት ያው ቡድኑ ጥሩ ባለመሆኑ ነው ጃቪ አሎንሶ የተካቸው ዘንድሮ ትንሽ መሻሻል አለ በማድሪድ በኩል በቂ ባይሆን ማድሪድን በምናውቀው በአስፈሪ ደረጃው መምጣት ባይችልም ግን መሻሻል አለ ምንም ጥያቄ የለም ካምናው የተሻለ ቡድን የእሁዱን ጨዋታ በዋነኝነት ሁለት ተጫዋቾች ይወስኑታል ተብሎ ይጠበቃል አንደኛው የሪያል ማድሪዱ ክሊያን ምባፔ ነው በሁሉም ውድድሮች 15 ጎል አስቆጥሯል በላሊጋው 12 የጎል ተሳትፎ አድርጓል 10 ጎል 2 አሲስት በጣም ድንቅ የውድድር ዓመት እያሳለፈ ነው በአውሮፓ ሃላንድ ምባፔና እንደዚሁም ሃሪኬን የማይታመን ድንቅ የውድድር ጊዜ እያሳለፉ ነው ያሉት የጎላቸው መጠን ለማመን የሚከብድ ነው ብዙ ጎሎች ነው እያስቆጠሩ ያሉት ፉክራቸው ከፍ ብሏል የሶስቱ በባርሴሎና በኩል ደግሞ እንደ በተለይ ፌርሚን ሎፔዝ ከፌርሚን ሎፔዝማ ያው እኔ መግለጽ የፈለኩት ያው የራሽፎርድ የተጣለቅ አይነት ስሜት የነበረው አይፈለግም ተብሎ የተጣለ አይነት የነበረው ተጫዋች ነው እኔ ባርሴሎና ነፍስ አዳይ ያንሲ ፍሊክንም በእሁዱ ጨዋታ ላይ ሊታደጋቸው የሚችለው በዋነኝነት ማርኮስ ራሽፎርድ ላሚን ያማል አለ በርግጥ የራፊኛ ጉዳት አጎለዋል ይሄ ተጫዋች ትናንት በደንብ ሰርተንለታል አሪፍ ፕሮግራም ከስኬቱ ጋር በተያያዘ በባርሴሎና እንዴት ወደ ውጤት መጣ የሚለውን በ12 ጨዋታ 11 ጎሎች ላይ ተሳትፏል በጣም ትልቅ ቁጥር ነው በክሬቲቪቲም ሹትም በማድረግ በባርሴሎና ቁጥር 1 ነው ከነ ላሚን ያማል ምናምን ይበልጣል አዝረናይ ቁጥር ነው ያለው በርግጥ ያማል ትንሽ ጨዋታዎች በጉዳት አመልጠውታል ራፊኒያም በተመሳሳይ ብዙ ጨዋታዎች እያመለጧቸው ነው ያሉት ራፊኒያ ላይክ የተሰለፉበት ጨዋታን እና ቁጥራቸውን ልታወዳድረው አችልም ግን በኮከብ ጎል አግቢነትም የቡድኑ በኮከብ አሲስት በማድረግም በጎል በመፍጠርም ሹት በማድረግም አንደኛ ነው ማርኮስ ራሽፎርድ በእሁድ ጨዋታ ላይ ግን 9 ቁጥር ላይ ሊያጫወቱ እንደሚችል ተገምቷል ራፊኒያ ምናልባት ካገገመ የሊቫንዶስኪን ቦታ እሱ እንዲይዘው አለበለዚያ ፌራን ቶሬስ አገግሟል እየተባለ ነው ራሽፎርድ በቦታው በመስመር አጥቂነቱ ይቀጥላል በግራ መስመር አጥቂነቱ ፌራን ቶሬስ 9 ቁጥሩን ይዛል ተብሎ ነው የሚገመተው እና ሁለቱ ተጫዋቾች ወሳኝ ናቸው ለማድሪድ ምባፔ ለባርሴሎና ማርኮስ ራሽፎርድ አሁን ባለው ሂደት ከላሚን ያማልም በላይ ማርኮስ ራሽፎርድ ለዚህ ጨዋታ በጣም ወሳኝ ነው ተብሎ ነው እየታመነበት ያለው በባርሴሎናዎች በኩል ከቁጥሮቹ አንጻር ከከረንት ፐርፎርማንሱ አንጻር ላሚን ያማል ከረንት ላይ ያለው እንቅስቃሴ ያው የሚዲያም ጫና አለበት ብዙ ነገሮች የሚነሳበታል እሱ ውጤታማ እንዲሆን እያደረገው አይደለም ላሚን ያማል ሞር ግላዊ ነገሮች ላይ አተኩሯል የፍቅር ህይወቱ ምናምን ላይ በነገራችን ላይ ብዙ ጊዜ የተለመደ አይደለም ማን ነው ላሚን ያማል እኮ ኒኮሊን የ5 ዓመቷን በ7 ዓመትና በ8 ዓመት የምትበልጠውን ፍቅረኛውን ጨዋታው ካለቀ በኋላ ጅሮናን 2-1 ካሸነፉ በኋላ ከተጫዋቾቹ ጋር ተቀያሪ ወንበር ላይ ነበረች አይታታ በጣም ብዙዎችን እያነጋገረ ያለ ጉዳይ ነው ከሃንሲ ፍሊክ ጋር አስተዋውቋታል እና ሞር ኦብሰስድ የሆነው ወደ ፍቅር ህይወቱ ነው እንግዲህ የእድሜውም ጉዳይ ሊሆን ይችላል እና እሱ ትንሽ የእግር ኳስ ህይወት ላይ ጫና እንዳይፈጥር የተጠበቀውን ያህል እንዳይጎላ እንዳያደርገው ስጋት አለ ለዛም ነው ዘንድሮ ከዚህ ጋር የተያያዘ ነው እንግዲህ ትንሽ ከሃንሲ ፍሊክ ጋርም ግጭቱ ገብቶ ነበር ባለፉት ሳምንታቶች እርሳቸውም የግል ህይወቱ ላይ ትንሽ ጥንቃቄ ማድረግ አለበት ብሎ ተናግረው ጥሩ ስሜት እንዲሁም ወደ ፓሪስ ሰን ጀርመን ሊሄድ ይችላል ሃንሲ ፍሊክ የሚቆይ ከሆነ የሚሉ ሀሳቦች ሁሉ በመሀል ሲንጸባረቁ ነበር እንግዲህ ያ ሁኔታ ይመስለኛል ሃንሲ ፍሊክም
ፍቅረኛው ተቀያሪ ወንበር የሚቀመጡበት ቦታ ላይ የተቀመጠችው ይብን እንዴ እንደዚህ ልክ ነው ግን እኔ እንጃ እኔ ልክ አይደለም ለቲክቶከሮች ብቻ አይደለም መከልከል ያለበት መነሻ ክፍል ፍቅረኛ ጨዋታ ነው ለጨዋታው ድምቀት ነው። እኔው በጣም አሪፍ ጨዋታ እናያለን ግን ማድሪድ ከባርሴሎና ማድሪድ እንግዲህ ከዓመት በላይ ድል ርቆታል። ኤል ክላሲኮ ላይ ጃቢ አሎንሶ ያንን ድል ለማስመለስ ያውቁታል፣ ስሜቱን ተጫውተውበታል። ድል ለማስመለስ ይጥራሉ። ባርሴሎናስ በታዳጊ ልጆቹ በጉዳት የተናወጠው ቡድን ልዩነትን ያመጣለው ይሄ አብረን እናያለን። በጣም የሚጠበቅ ጨዋታ ነው። ግን ለማድሪድ ግምቶች ይሰጣሉ ካለው የጉዳት ሁኔታና መሰል ነገሮች ሜዳው ላይ እንደመጫወትና መሰል ነገሮች ማድሪድን ብዙዎች እየገመቱት ነው ያሉት በዚህ ጨዋታ ላይ ያሉት። ያው ጥሩ ጨዋታ ይሆናል ብዬ አስባለሁ። ሶፊዬ እንዳልከው እኔ እዚህ ጨዋታ ላይ አሁን ግምት ብትለኝ በእርግጥ ሳንቲያጎ በርናቦ መደረጉ አንድ ፋክተር ነው። ግን በአርሴናል ደግሞ በጣም የሚያስፈራ ቡድን ይወራል። ልጆቹ በጣም ጎል አስቆጣሪ ናቸው። ሁለቱም እኮ ኋላቸው ባዶ ነው። ማድሪድ በጉዳት ባርሴሎና ደግሞ በተፈጥሮ ሀይ ላይ ነው የሚጫወተው እና የነ ፌርሚን ሎፔዝ በጣም በቻምፒዮንስ ሊጉ ላይ የነበረው ሚና አይተናል። አትሪክ ሰርቷል። የቻምፒዮንስ ሊጉ የዚህ ሳምንትም ኮከብ ተጫዋች ተብሎ ተመርጧል። እና ፊት ለፊት ላይ ያሉት ተጫዋቾች ሚናቸው በጣም ከፍተኛ ነው በሁለቱም በኩል። ፓፔም ግን ማድሪድ ላይ ፈጠራ የለም። አሁን ማድሪድን አይቼዋለሁ በደንብ አይተነዋል አይደል? የዩቬንቱስ ጨዋታ ላይም እኮ በሜዳው ሲጫወት ፈጠራዎች የሉ ማለት እንትን ነው ይሄ የነ ላይን ብሬኪንግ ፓሶችን ስሩ ቦሎችን አትመለከትም። ክሩስና ሞድሪችን አልተኳቸው እና ማድሪድ ላይ ራሳቸው ናቸው። አሁን ዴሊቨሪ ሳይሆን ያለው ራሳቸው ልጆቹ ቪኒም ራሱ ይፍጨረጨራል፣ ምባፔም ራሱ ይፍጨረጨራል። በራሳቸው ራሳቸው ከኋላ ሄደው መስርተው ነው በቃ በካውንተር አታክ ምናምን በግል ጥረት የሚመጣ ነገር ነው። ግን ባርሴሎና ላይ ግን ሚዱ በጣም ክሬቲቭ ነው። ሚዱ አሁን አማካኙ በጣም ጥሩ የሚባል አማካኝ ነው። የባርሴሎና አማካኝ ዴሊቨሪዎች አላቸው። እነ ራሽፎርድ በደንብ ያገኛሉ። እነ ፌርሚን ሎፔስ እነ ላሚን ጎል ያቆኛል። እንዴ ባርሴሎና እኮ እያስቆጠረ ያለው እኮ አሁን እኮ በንጹህ 9 ቁጥር አይደለም ጎል እያስቆጠረ ያለው እኮ በአማካኝ ተጫዋቾቹ ነው፣ በመስመር አጥቂዎቹ ነው ጎል እያስቆጠረ የሚገኘው። እና ሪያል ማድሪድ ላይ እኔ ጥያቄ የነ ክሩስ አይነት የነ ሞድሪች አይነት ተጫዋች አግኝተዋል ወይ የሚለው ነገር ነው። በእርግጥ አሉ እና አርዳ ጉለር የሚያደርጓቸው እንቅስቃሴዎች በመልካምነት ይታያሉ። ግን ሲቸገር ተመልክቼዋለሁ። አሁን በላሊጋውም 1-0 ያሸነፈበት ጨዋታ ላይ በጁቬንቱስም ጨዋታ ላይ ማድሪድ ሲቸገር ተመልክቼዋለሁ። እና ዩቬንቱስ ራሱ ኮቹ ምን ያለው አንድ ጎል ይገባን ነበር፣ አቻ ይገባን ነበር ብለዋል። በጣም ደካማ ናቸው አጥቂዎች። ዱሳን ፍላቮች ሳተው ኳስ እና ኦፔንዳና ዴቪድ ጆናታን ዴቪድ የሳቷቸው ኳሶች እና ይህን ክፍተት አይቻለሁ። ባርሴሎና በጎል የታጀበ ጨዋታ እናያለን። በቃ እዚህ ላይ ግምቴን አላስቀምጥ። በጣም አሪፍ የተወሰኑ አጫጭር ስፖርታዊ መረጃዎቻችን ለአድማጮቻችን እንስጣቸው። መሐመድ ሳላ ከሊቨርፑሎች ጋር ተደባብሯል። ሰሞነኛ ትችት እያስተናገደ ይገኛል ከአቋም መውረድ ጋር በተያያዘ እሱ ምላሽ ሰጥቷል። ምላሹ ደግሞ በማህበራዊ ሚዲያ ሊቨርፑልን የሚመለከት ነገር በሙሉ አጥፍቷል። ኢንስታግራሙ ላይ እና መሰል የማህበራዊ ሚዲያዎች የሚጠቀምበት ላይ ሊቨርፑልን የሚመለከት ነገር በሙሉ አጥፍቷል። እሱ አነጋጋሪ ጉዳይ ሆኗል። የሳላ ጉዳይ ሌላው አይዛክ ጉዳይ ሶፊ አሌክዛንደር አይዛክ ጉዳቱ በዚሁን ጨርስ የሊቨርፑልና ጥሩ ነው እንግዲህም አሌክዛንደር አይዛክ ይደርሳል እያሉ ነው። ይደርሳል የሚል እምነት ነው ያለኝ ብለዋል። ዛሬ አርነ ስሎት በሰጡት ሀሳብ መግለጫ ይደርሳል ብለዋል። ፍሬደሪኮ ኬዛ የወሩ ምርጥ ተጫዋች ተብሎ ተመርጧል። አርነ ስሎት በፍራንክፈርቱ ጨዋታ ላይ ከባድ ድባት ሰርቶብኝ ነበር ብለዋል። የፍራንክፈርት አሰልጣኝ አልነበሩ ኦሊቨር ግላስነር እና ሊቨርፑል እንዴት እንዳሸነፉ ማብራሪያ ይስጡን ብለው ፍራንክፈርቶች ጠይቀዋቸው ሰጥተዋቸው ነበር። ሸወድኳቸው አሉ። እነሱ 5-4-1 አሰላለፍ ሲጠብቁ እኔ በተለየ መንገድና ተጫዋቾችን የቀያየርኩባቸው ምክንያት የመረጃ ቀድሞ ስለነበረ ነው ብሏል አርነ ስሎት። እናሱ በጣም አነጋጋሪ ነው። ስለዚህ አይዛክ ይደርሳል የሚለው ሞር ኦርለስ ያደላ ሆኗል። የመድረስ እድሉ ሰፊ ነው። አስጊ አይደለም ብሏል አይዛክ። እንግዲህ ግራቨንበርክ ነው የተወሰኑ ሳምንታት፣ ፍሪምፖንግ እነሱ የተወሰኑ ሳምንታቶች ይቆያሉ። ለቼልሲ መልካም ዜና ላይ ቁጥር 19 ቁጥር አጥቂያቸው ሊያም ዴላፕ ከጉዳት ተመልሶላቸዋል። ከአባቱ ጋር ሮሪ ዴላፕ ጋርም ፎቶን አድርጎ መመለሱን ይፋ አድርጓል። የሳር ላይ ልምምድም ሰርቷል። ወደ ፊትነሱም መጥቷል።
ከቀጣይ ጨዋታ ጀምሮ ነገ ከሰንደርላንድ ጋር በሚኖራቸው ጨዋታ ላይ ተቀያሪ ወንበር ላይ ሊቀመጥ እንደሚችል መረጃዎች እየገለጹ ነው። ለቸልሲ ይሄ እንደ መልካም ዜና የሚታይ ነው። ራፋኤል ቤኔቴዝ ዝነኛው አሰልጣኝ 17ኛ አሰልጣኝነት ስልጣን ይዘዋል። የግሪኩን ክለብ ፓናቲኒያኮስን ለማሰልጠን ተስማምተዋል። የግሪኩ ክለብ የሀገሪቷ ከፍተኛ ተከፋይ አድርጓቸዋል። ራፋ ቤኔቴዝን በሚቀጥሉት 2 ዓመታት በግሪኩ ፓናቲኒያኮስ እግር ኳስ ክለብ የሚቆዩ ይሆናል ማለት ነው። ሸዋንዳይች የመጀመሪያ ድላቸውን አሳክተዋል። ከአንዳንድ ትናንት ፖርቶን አሸነፉ 2-0። ያውም ጠንካራ ቡድን የገጠሙት ኖቲንግሃም ፎረስት ሸዋንዳይች አሸንፈዋል። በጣም ተረስቶ ነበረ ባለቤቱ ኢቫንጀሎስ ማሪኒያከስ እያጨበጨቡ ነበረ። በቃ በደስታ ደስታቸው ልዩናል እና ኖቲንግሃም ፎረስት ገና ከአንዳንድ ተሳክቶላቸዋል። ሸዋንዳይች በድል ጀምረውታል። ይሄም በኖቲንግሃም ቤት ውስጥ ትልቅ ደስታ ፈጥሯል። የመጨረሻው ጉዳይ ማክስ ዶማን ነው። የአርሰናሉ እንደ እንቁ የሚቆጥሩት እንደ ከበረ ማዕድን የሚያስቡት ማክስ ዶማን ይህ ተጫዋች ኮንትራት ፈርሞላቸዋል። ተስማምቷል ለመፈረም 15 ዓመቱ ነው። በ15 ዓመት ፕሮፌሽናል ኮንትራት ማስፈረም አይችልም። ያው ሞር ኤጀንቶች ያውቁታል። ይህን ፕሮፌሽናል ኤጀንቶች ማድረግ የነበረው በስኩል ቦይ በሚባል ፊርማ ውስጥ ነበር የነበረው። አሁን 15 ዓመት ስለሞላው ይሄንን ወደ ምን አመጡት? ወደ ስኮላርሺፕ አመጡት። ስኮላርሺፑን ለ2 ዓመት ይፈርምና እዚሁ ስኮላርሺፕ ውሉ ላይ ግን የተቀመጠው ነገር ምንድን ነው? 17 ዓመት ሲሞላው ቀጣይ ዓመት 2026 ላይ 17 ዓመት ሲሞላው ተጫዋቹ ፕሮፌሽናል ኮንትራት ይፈርማል። ፕሮፌሽናል ኮንትራት ይፈርማል። ስለዚህ ለዚህ የተመቸ መንገድ አመቻቹ ማለት ነው። 2 ዓመቱን ኮንትራት አራዘሙለት። እዛው ኮንትራቱ ላይ ደግሞ ፕሮፌሽናል ኮንትራቱ እንደሚፈርም ተነግሯል። እና አባትየው ከዚህ በፊት ተጠይቀው ነበረ። ማድሪድ በጣም በርካታ ክለቦች ይፈልጉታል ይህንን ተጫዋች፣ በጣም ፒኤስጂ፣ ዓለም ላይ ያሉ የሚባሉ ክለቦች በሙሉ እና አባትየው አንድ መልስ ነው የሰጠው። እኛ አርሰናሎች ነን ነው ያለው። ልጅ ወደ ሌላ ክለብ ይላል ተብሎ ሲጠበቅ እኛ አርሰናሎች ነን፣ በቃ ሲፈጥረን አርሰናሎች ነን፣ ለምንድን ነው የሚሄደው ብሎ ተናግሮ ነበርና ቃላቸውን ጠብቀው ተስማምተዋል ከአርሰናል ጋር ማክስ ዶማን የሚለውን ለማስቀመጥ ያልነው